ለዘመናት የሰው ልጅ ትልቁ ፈተና ተንቀሳቃሽ እሳትን መፍጠር ነበር። ድንጋይ መፋጨት፣ እንጨት ማሾር፣ ሁሉም አድካሚና ጊዜ የሚወስዱ ነበሩ። ዛሬ ግን በኪሳችን ውስጥ በምትገኝ አንዲት ትንሽ የእንጨት ዘንግ ብቻ ዓለምን ማብራት እንችላለን። ግን ይህች በየቀኑ የምንጠቀማት ብዙ ጊዜ ሳናስተውላት የምንቀራት ትንሽ ነገር በአንድ ወቅት የሞት ፍርድ እንደነበረች ብነግራችሁስ? ከጀርባዋ ያለው ታሪክ በደም በአደገኛ ኬሚካሎችና የሰዎችን አጥንት በሚያበሰብስ ፊታቸውን በሚበላ አሰቃቂ በሽታ በተሰቃዩ ሰዎችን በተጻፈ መሆኑን ታውቃላችሁ? የመጀመሪያዎቹ ፈጠራዎች በጣም ከመሽተታቸው የተነሳ በድንገት እየፈነዱ ቤቶችን ያቃጥሉ እንደነበርስ? ቆይ ይሄ ብቻ አይደለም። ይችኑ ዘንግ በጫማ ሶል ብቻ ለኩሳችሁ ታውቃላችሁ? ውሃ ውስጥ የማይጠፋ አይነት እንዳለ ሰምታችኋል? ከሁሉም በላይ የጠፈር ተመራማሪዎች በውሃ ላይ ቢያበሯት ምን ሊፈጠሩ እንደሚችል አስባችሁ ታውቃላችሁ? በዓለም ላይ በየቀኑ በመቶ ቢሊዮኖች የሚቆጠሩ ይመረታሉ። ከግዙፍ ዛፍ ተቆርጠው በኬሚካል ተነክረው በእሳት ተጠምቀው ኪሳችን ውስጥ እስከሚገቡበት አስደናቂ ጉዞ አላቸው። ዛሬ ከዚች ትንሽ ብልጭታ ጀርባ ያለውን የሳይንስ፣ የታሪክ፣ የኢንዱስትሪና የኬሚስትሪ ጨለማ ሚስጥር እናጋልጣለን። የክብሪትን አስደንጋጭና ያልተነገረለት ታሪክ ለመስማት ተዘጋጁ። የክብሪት ታሪክ የጀመረው በቀላሉ አልነበረም። በ1827 እንግሊዛዊ ኬሚስት ጆን ወከር የመጀመሪያውን ፈለሰፈ። ነገር ግን ይህ ክብሪት ችግር ነበረበት። በጣም ይሸታል፣ በድንገት ይፈነዳል፣ አንዳንድ ቤቶችን ያቃጥል ነበር። ነገሮች ይበልጥ አደገኛ የሆኑት ሉሲፈር ማች ወይም በቅጽል ስሙ የሰይጣን ክብሪት የሚባለው ፈጠራ ሲመጣ ነው። ስሙ ራሱ ያስፈራል አይደል? ይህ ክብሪት በማንኛውም ነገር ላይ ሲፋጭ ይነዳል፣ በግድግዳ፣ በጫማ ሶል፣ በየትኛውም ቦታ። ነገር ግን ይህ እንዲቻል ያደረገው አንድ ጉዳይና ሚስጥራዊ ንጥረ ነገር ነበር፣ ነጭ ፎስፈረስ። ነጭ ፎስፈረስ አንድ አስገራሚ ባህሪ ነበረው። በጨለማ ውስጥ ያበራል። ነገር ግን ይህ ውበት ገዳይ መርዙን የሸፈነ መጋረጃ ነበር። በክብሪት ፋብሪካዎች ውስጥ የሚሰሩ ሰራተኞች፣ አብዛኞቹም ሴቶችና ህፃናት፣ ቀኑን ሙሉ የዚህን ኬሚካል ትነት ይተነፍሱ ነበር። ብዙም ሳይቆይ አንድ አዲስና አሰቃቂ በሽታ ብቅ አለ። ዶክተሮቹ ፎሲ ጆ ብለው ይጠሩት። በሽታው የሚጀምረው በትንሽ የጥርስ ህመም ነበር። ቀስ በቀስ ግን ህመሙ እየባሰ ይሄዳል። ድዳቸው ያብጣል፣ ፊታቸው ቅርጹን ይቀይራል። ከዛም መንጋጋ አጥንታቸው መበስበስ ይጀምራል። አጥንቱ እየተበላ ሲሄድ መጥፎ ጠረን ያለው መግል ይፈጠራል። ከሁሉም በላይ አስደንጋጩ የበሰበሰው መንጋጋ አጥንት በጨለማ ውስጥ ያበራ ነበር። ለዚህ በሽታ ብቸኛው መፍትሄ የመንጋጋ አጥንትን ሙሉ በሙሉ በቀዶ ጥገና ማስወገድ ነበር። ብዙዎች በዚሁ ስቃይ ህይወታቸው አልፏል። ይህ አሰቃቂ ታሪክ መቀጠል አልነበረበትም። የዓለም ሳይንቲስቶች ይህንን ጉዳይ ኬሚካል የሚተካ አስተማማኝ መንገድ መፈለግ ጀመሩ። መልስ የመጣው ከሌላ የፎስፈረስ አይነት ነው፣ ቀይ ፎስፈረስ። ቀይ ፎስፈረስ መርዛም አልነበረም፣ እንዲሁም በቀላሉ አይቀጣጠልም ነበር። ነገር ግን ትልቁ ጥያቄ እንዴት እንዲቀጣጠል ማድረግ ይቻላል የሚለው ነበር። በ1844 ስዊድናዊ ፕሮፌሰር ጉስታፍ ኤሪክ ፓሽ የዘመናችን የደህንነት ክብሪት ሴፍቲ ማች ሐሳብ አመነጩ። ሚስጥሩ ምን ነበር? ኬሚካሎቹን መከፋፈል፣ ተቀጣጣይ የሆነውን ፖታሲየም ክሎሬትን በክብሪቱ ራስ ላይ፣ እሳቱን የሚፈጥረውን ቀይ ፎስፈረስ ደግሞ በክብሪቱ ሳጥን ጎን ላይ ማድረግ። በዚህ መንገድ ክብሪቱ የሚቀጣጠለው በራሱ ሳጥን ላይ ሲፋጭ ብቻ ሆነ። ድንገተኛ ፍንዳታ፣ አደገኛ ኬሚካል፣ ሁሉም ቀሩ። እናም ዛሬ የምንጠቀመው አስተማማኝ ክብሪት የተወለደው ከብዙ ስቃይ፣ ከበሽታና ከሳይንሳዊ ትግል በኋላ ነው። ይህች ፍጹም ቅርጽ ያላት ትንሽ ዘንግ ከግዙፍ ዛፍ ተቆርጣ በኬሚካል ተነክራ ኪሳችን ውስጥ እስከምትገባበት አስደናቂ ጉዞ ላይ ልወሰዳችሁ። ጉዞ የሚጀምረው እንደ አስፐን ካሉ ለስላሳ ዛፎች ነው። ግዙፎቹ ግንዶች ቅርፊታቸው ተልጦ ልክ እንደ እርሳስ እየተቀረጹ እንደ ወረቀት ወደ ቀጭን ጣውላነት ይቀየራሉ። ይህ ቀጭን ጣውላ በከፍተኛ ፍጥነት በሚሽከረከሩ ቢላዎች በአይን ጥቅሻ ውስጥ ወደ ፍጹም የክብሪት ዘንግ ቅርጽ ይቆረጣል። አንድ ማሽን በደቂቃ ከግማሽ ሚሊዮን በላይ ማምረት ይችላል። እሳቱ ከጠፋ በኋላ ዘንጉ ፍም ሰርቶ እንዳይቀጣጠል ለመከላከል ዘንጎቹ አሞኒየም ፎስፌት በሚባል ኬሚካል ውስጥ ይነከራሉ። በመጀመሪያ ዘንጎቹ እሳቱ ወደ እንጨቱ እንዲተላለፍ በሚረዳ ሰም ውስጥ፣ ከዚያም ዋና የክብሪት ራስ በሚፈጥረው የፖታሲየም ክሎሬት፣ የሰልፈርና
መስተዋት ዱቄት ድብልቅ ውስጥ ይነከራሉ። በመጨረሻም የደረቁት ክብሪቶችና በቀይ ፎስፈረስ የተሸፈኑት ሳጥኖች ተገናኝተው በማሽኑ ይታሸጋሉ። ሁሉንም ነገር እናውቃለን ብለን እናስባለን፣ ግን ይህችን ትንሽ የክብሪት ነበልባል ከምድር ምቹ አካባቢ አየር አውጥተን ወደ ከባድ ፈተና ብንውላትስ? ተራ ክብሪት ለመንደድ ኦክሲጅን ያስፈልገዋል። ውሃ ውስጥ ሲገባ ይጠፋል። ነገር ግን ውሃ የማይበግረው ልዩ ክብሪት ልክ እንደ ጠፈር ተመራማሪ የራሱን የኦክሲጅን ታንክ በውስጡ ይዟል። በራሱ ላይ ያሉት ኬሚካሎች ሲቃጠሉ ኦክሲጅን ስለሚለቁ በውሃ ውስጥ እንኳን መቃጠሉን ይቀጥላል። በህዋ ላይ ስበት ግራቪቲ የለም። በምድር ላይ ስበት የጋለውን አየር ወደ ላይ ስለሚስበው ነው ነበልባል የሻማ ቅርጽ የሚኖረው። በህዋ ላይ ግን የጋለው አየር የትም አይሄድም። ውጤቱስ የክብሪት ነበልባል ፍጹም ሉላዊ ወይም ክብ ቅርጽ ይኖረዋል፣ ልክ እንደ ትንሽ የፀሐይ ኳስ። ነገር ግን ራሱ በፈጠረው ቆሻሻ ጋዝ ታፍኖ በፍጥነት ይጠፋል። እንግዲህ የክብሪትን ጉዞ ከሰይጣን ክብሪት አስፈሪነት እስከ ደህንነት ክብሪት የድል ብልጭታ፣ ከፋብሪካው አስደናቂ ሂደት እስከ ህዋ አስገራሚ ቅርጽ ድረስ ተመልክተናል። ይህች ትንሽ ክብሪት ዛሬም ቤታችንን የምታበራልን፣ ምግብ የምታበስልንና ከቅዝቃዜ የምትጠብቀን ቀላል ነገር ብትሆንም ታሪኳና ኬሚስትሪያ ከምናስበው በላይ አስደናቂና ሚስጥራዊ ነው። ከዚህ ሁሉ ታሪክ ውስጥ በጣም ያስገረማችሁ ምንድን ነው? ክብሪት ለመጀመሪያ ጊዜ ሲሰራ የነበረው አስከፊ በሽታ ወይስ በህዋ ላይ የሚፈጥረው ክብ ቅርጽ? አስተያየታችሁን ኮሜንት ላይ ጻፉልን። ይህ ቻናል የተለያዩ አስገራሚ ታሪኮችንና ሚስጥሮችን የምንዳሰስበት ነው። ቤተሰብ ለመሆን ሰብስክራይብ በማድረግ አትርሱ። የደወል ምልክቷን ተጫኑ። እስከምንገናኝ ድረስ ሰላም ሰንብቱ።